ለሀገርም ሆነ ለተቋማት እድገት ዋነኛ ተዋናዮች በሙያቸውና በጉልበታቸው የሚያገለግሉ ሰራተኞችና ለነዛ ሙያተኞች የሥራ ሜዳን የሚያዘጋጁ አሰሪዎች ወይንም ተቋማት ናቸው። ለሀገር ለቀጣሪውም ሆነ ለተቀጣሪው ፈጣን ለውጥ በአሰሪውና በሰራተኛው መካከል ያለው ግንኙነት ጤናማ መሆን ለድርድር የማይቀርብ ጉዳይ ነው። ታዲያ ለሁለቱ ወገኖች ግንኙነት ሰራተኞች ለተቋሙ በገቡት ውል መሰረት የሚጠበቅባቸውን ኃላፊነት መወጣት ሲገባቸው ተቋማትም ለሰራተኞቻቸው ምቹ የሥራ ምህዳር መፍጠር አለባቸው። በሰራተኞች አያያዝና የጥሩ ሥራ ምህዳርን በመፍጠር ረገድ የዓለም አቀፉን ቴክኖሎጂ ኩባንያ የሆነው የሳምሰንግ የቴክኖሎጂ ካምፓኒ ተመሳሳይ ይቻላል። ሳምሰንግ መሰረቱን በደቡብ ኮሪያ ያደረገ ሁለገብ የኤሌክትሮኒክስ ውጤቶች ማምረቻ ካምፓኒ ነው። ሳምሰንግ በደቡብ ኮሪያ ውስጥ በግዝፈት በትርፋማነትና በንግድ ትልቁ ካምፓኒ ሲሆን በዓለም አቀፍ ደረጃ በአጠቃላይ የ8ኛ የብራንድ ደረጃ ባለቤት ነው። በቴክኖሎጂ ዘርፍ ከአሜሪካዊ የቴክኖሎጂ ኩባንያ አፕል በመቀጠል በሁለተኛነት ይቀመጣል። ኩባንያው በዓለም ዙሪያ ከ300,000 በላይ ለሆኑ ሰራተኞች የእንጀራ በር ከፍቷል። ሳምሰንግ የቴክኖሎጂ ኩባንያ ለሰራተኞቹ ወር ጠብቆ ደሞዝ በመክፈል ብቻ አላቆመም። ኩባንያው በቢሊየን የሚቆጠሩ ዶላሮችን ፈሰስ በማድረግ ለሰራተኞቹ ሳምሰንግ ዲጂታል ሲቲ ቫሊን በመገንባት ምቹ የመኖሪያ፣ የመስሪያ፣ የመማሪያ፣ የመዝናኛና የሕክምና ቦታዎችን በማመቻቸት ከሰራተኞቹ ጋር በፈጠረው መልካም ግንኙነት ዓለም ላይ ካሉ ግዙፍ ካምፓኒዎች መካከል በግንባር ቀደምትነት ተጠቃሽ ነው። ኩባንያው ከሴውል በስተደቡብ 30 ኪሎ ሜትር ርቀት ላይ መሰረቱን ባደረገባት በሱወን ከተማ ለሰራተኞቹ ቅንጡ የዲጂታል ከተማን ገንብቷል። ይህ ቅንጡ የመኖሪያ መንደር በውስጡ የራሱ ክሊኒክ፣ መዋዕለ ሕጻናት፣ ምግብ ቤቶች፣ ካፍቴሪያዎችና ቡና ቤቶች፣ ትምህርት ቤቶች፣ የታዳጊዎች የፈጠራ ማጎልበቻ፣ የትራንስፖርት አገልግሎት፣ የስፖርት ማዘውተሪያዎችና ዘመናዊ መገበያያዎችን አካቷል። እነዚህ ሁሉ አገልግሎቶች ለሰራተኞቹ፣ ለትዳር አጋሮቻቸውና ለልጆቻቸው ክፍያ ነጻ የሚሰጡ ናቸው። በዚህ ሁሉ በሞላበት መንደር ውስጥ ከ37,000 በላይ የኩባንያው ሰራተኞች ከነቤተሰቦቻቸው ከትመውበታል። ሰዎች ኩባንያ ናቸው በሚለው መርህ መሰረት ሳምሰንግ ሰራተኞቹ አቅማቸውን እንዲያሟሉና ሙሉ አቅማቸውን እንዲሰሩ በንቃት ኢንቨስት ያደርጋል። በዚህም ሳምሰንግ በገነባው ከተማ ውስጥ ሁሉም ነገር ለነዋሪዎቹ አልጋ ባልጋ እንዲሆን አድርጓል። ለሰው ልጅ መሰረታዊ ከሆኑ መሰረተ ልማቶች መካከል ዋናው የጤና መሰረተ ልማት ነው። በሽታ ለሳምሰንግ ዲጂታል ሲቲ ነዋሪዎች እዚህ ግባ የሚባል ጉዳይ አይደለም። በሽታ የማያጠቃቸው ሆኖ ሳይሆን ኩባንያው ከዘረጋላቸው በቴክኖሎጂ ከተራቀቀው የጤና ስርዓት የማለፍ አቅም ስለሌለው እንጂ። እንዲሁም ህፃናት ከ150 በላይ በሆኑ መምህራን ታግዘው ዲጂታል መንደር ውስጥ በውስጡ በያዘው ደህንነቱ በተረጋገጠው የህፃናት መዋያ ጤናማ በሆነ አስተዳደግ እንዲያድጉ እድል ሰጥቷል። ከ37,000 በላይ ነዋሪዎችን በያዘው ዲጂታል ከተማ እንዴት ሰው ከቦታ ቦታ ይንቀሳቀሳል? እንዴትስ ስራ ገብቶ መውጣት ይችላል ብላችሁ መጠየቃችሁ የማይቀር ነው። ነገር ግን ይህ በመላው ዓለም ላሉ ለብዙሃኑ ሰራተኞች እንደ ሰማይ የራቀ የቴክኖሎጂ መኖሪያ መንደር ከ500 በላይ ዘመናዊ የአካባቢ ብክለት ላይ ተጽዕኖ የማያሳድሩ 24 ሰዓት አገልግሎት የሚሰጡ አውቶቡሶችን በእጁ ለያዘው የሳምሰንግ የሰራተኞች ዲጂታል ከተማ መልሱ ቀላል ነው። ይህ ቅንጡ የመኖሪያ መንደር ለ103 መዳረሻዎች ከ500 በላይ በሆኑ አውቶቡሶች በነፃ አገልግሎት ይሰጣል። ዓለም ላይ ተወዳዳሪ የሌለው ይህ የግዙፉ የሳምሰንግ ኩባንያ የሰራተኞች የተራቀቀ የመኖሪያ መንደር ሳምሰንግ ዲጂታል ሲቲ በውስጡ 40 የቅርጫት ኳስ ሜዳዎች፣ 10 የእግር ኳስ ሜዳዎች፣ 4 የቤዝቦል ሜዳዎች፣ የመወጣጫ ግድግዳና የኦሎምፒክ መጠን ያለው መዋኛ ገንዳን በመያዝ የሰራተኞቹን ሕይወት አጣፍጧል። ከሳምሰንግ ዲጂታል ከተማ ውጪ ባለው ዓለም ውስጥ በልቶ ማደር ብዙዎች የሚዋደቁለት የህልውና ጉዳያቸው ነው። ነገር ግን በሳምሰንግ ዲጂታል ዓለም ውስጥ በልቶ ማደር ሌላ መልክ አለው። ይህ ዓለም በቀን ከ340 የተለያዩ ሜኑዎች ጋር እስከ 120,000 ምግቦች በቁርስ፣ ምሳ፣ እራትና መክሰስ ጨምሮ ከ6,100 በላይ ሰዎችን በአንዴ ማስተናገድ በሚችሉ ካፍቴሪያዎች ያቀርባል። በቀን ከ37,000 በላይ ሰራተኞቹን የሚመግብበት ምርትን ከሱወን በቅርብ ርቀት ከሚገኘው የራሱ ከሆነ ማሳዎች አብዛኞቹን ያሟላል። መቼም የሰው ልጅ በልቶ መስራት፣ ሰርቶ መዝናናት አለበት። ታዲያ ለዚህ መሰረታዊ የሰው ልጅ ፍላጎት ሳምሰንግ ካምፓኒ በረፍት ቀናቶች በርካታ የሙዚቃ ዝግጅቶች፣ የታዋቂ ሰዎች ንግግሮች፣
ከ650 በላይ የትርፍ ጊዜ ማሳለፊያ ክለቦች እንዲሁም 490 የስፖርት ክለቦችን ለሰራተኞቹ አሟልቷል። እንዲሁም ካምፓኒው የሰራተኞቹ ኪስ ሲሳሳ ከወለድ ነፃ የክሬዲት አገልግሎት እንዲሁም ለንብረቶቻቸው የኢንሹራንስ አገልግሎት ይሰጣል። ስመጥሩ የቴክኖሎጂ ኩባንያ እንግዳ የሆኑ እነዚህን ሁሉ ነገሮች ለሰራተኞቹ መለገሱ ግዴታ ኖሮበት እንዳልሆነ ለሁሉም ግልጽ ነው። ወደ አንድ ወገን ያጋደለ እንዳይሆን ነገሩ ሰራተኛውስ ለካምፓኒው ምን ሰጠ የሚለውን መዳሰስ አስፈላጊ ነው። የሳምሰንግ ካምፓኒ ሰራተኞች የበሉትን ወጭት ሰባሪ አይደሉም። ይልቁኑ ሰራተኞቹ ተቀባይ ብቻ ሳይሆን ከተሰጣቸውን በላይ አብዝተው የሚለግሱ ናቸው። ይህ ዓለም አቀፍ ካምፓኒ እዚህ ለመድረሱ የሰራተኞቹ ብቃትና ትጋት ቀላል የማይባል ነው። ሰራተኞቹ በኩባንያው ውስጥ ዓለምን ወደፊት የሚያራምዱ ፈጠራዎችን፣ አዳዲስ ምርቶች፣ ቴክኖሎጂዎችና አገልግሎቶችን በመፍጠር ሳምሰንግ በቴክኖሎጂ ኢንዱስትሪ ውስጥ ግንባር ቀደም ሆኖ እንዲቆይ ትልቅ ሚና እየተጫወቱ ነው። እንዲሁም ሰራተኞች በምርት ሂደቱ ውስጥ በከፍተኛ ጥራት እየሰሩ የሳምሰንግ ምርቶች የደንበኞችን ፍላጎት እንዲያሟሉና በገበያ ውስጥ ጠንካራ ስም እንዲኖራቸው አድርገዋል። ሌላው ሰራተኞች ከደንበኞች ጋር በሚኖራቸው ግንኙነት የካምፓኒው መልካም ገጽታ በመገንባት ሳምሰንግ በዓለም አቀፍ ደረጃ ስሙ በመልካም እንዲነሳ ያለሰለሰ ጥረት በማድረግ የተደረገላቸውን ሰፍረው ይመልሳሉ። ሰራተኞች መሻሻል ያለባቸውን ቦታዎች በመለየት ቅልጥፍናን፣ ምርታማነትንና አፈጻጸምን ለማሳደግ የመፍትሄ ሐሳቦችን በማቅረብ ሳምሰንግ እንደ ኩባንያ ቀጣይነት ያለው ልማትና እድገትን እንዲያስመዘግብ አስተዋጽኦ ያደርጋሉ። እንዲሁም ሰራተኞች ለሳምሰንግ የምርት ስም አምባሳደሮች ሆነው ያገለግላሉ። ምርቶቹንና እሴቶቹን ያስተዋውቃሉ። በአጠቃላይ ሰራተኞች በትጋትና በላቀ አፈጻጸም በመስራት ለካምፓኒው ያላቸውን ያለስስት ይለግሳሉ። ይህ የሳምሰንግ የቴክኖሎጂ ኩባንያ ተሞክሮ በሰራተኞችና በተቋማት መካከል የሚኖረው ግንኙነት ጤናማ መሆን ከሁለቱ አልፎ የሀገርን ኢኮኖሚ የሚደግፍ መሆኑን አመላካች ነው። የዓለም አቀፉን የቴክኖሎጂ ኩባንያ ተሞክሮ በዚህ መልኩ ካነሳን በሀገራችንስ የሰራተኛውና የተቋማት ግንኙነት ምን ይመስላል የሚለውን ማንሳት አስፈላጊ ነው። ኢትዮጵያ በርካታ በግዝፈታቸው ትላልቅ የሆኑ ተቋማት ባለቤት ናት። እንዲሁም ከ70% በላይ ህዝቦቿ ወጣት አምራች ናቸው። ታዲያ በአምራች ዜጎቿና በተቋማት መካከል ያለው ግንኙነት ይሄ ነው ብሎ ለመናገር በዘርፉ የተጠኑ በቂ ጥናቶች ስለሌሉ አስቸጋሪ ነው። ተቋማት ለሰራተኞቻቸው ምቹ የሥራ ምህዳር ፈጥረዋል ወይ? እንዲሁም ሰራተኞችስ ለተቋሙ በገቡት ውል መሰረት ኃላፊነታቸውን ተወጥተዋል? ማግኘት ያለባቸውን ጥቅምስ አግኝተዋል? ህዝቡስ ከተቋማት ማግኘት ያለበትን አገልግሎት ያለምንም አድሎና መጉላላት አግኝቷል? የሚሉትን ጥያቄዎች ጥናት የሚመልሳቸው ናቸው። ሆኖም ግን በኢትዮጵያ ከቅርብ ጊዜ ጀምሮ በተለያዩ አጋጣሚዎች አንዳንድ ተቋማት ለሰራተኞቻቸው ደሞዝና ጥቅማጥቅም ማሟላት ተስኗቸው ሰራተኞች በአደባባይ ሲጠይቁ እያስተዋልን፣ ሰራተኛውም ለድርጅቱ ማበርከት ያለበትን አስተዋጽኦና ግዴታውን ባለመወጣት ሰጥ አገባ ውስጥ ሲገቡ መመልከት የተለመደ ነው። እንዲሁም ህዝቡ በተለይ ከመንግስት ተቋማት አገልግሎት ለማግኘት መጉላላትና ኢመደበኛ ክፍያዎችን ለመክፈል እንደሚገደዱ የአደባባይ ሚስጥር ሆኗል። የእነዚህ ሁሉ ችግሮች መነሻ ቀደም ብለን እንዳልነው በዋናነት ጥናት የሚመልሰው ቢሆንም በተቋማትና በሰራተኞች መካከል ያለው ግንኙነት ጤናማ ለመሆን ትልቅ ድርሻ አለው። በመግቢያችን እንዳነሳ ነው ሀገር የምትበለጽገውም ተቋማትም ግባቸውን የሚመቱት እንዲሁም ሰራተኞችም የተሻለ ኑሮ መምራት የሚችሉት ሁሉም የድርሻቸውን ሲወጡ መሆኑ ግልጽ ነው። እኛም ለሀገራችን ተቋማት እንዲሁም ባለሙያዎች ስንቅ የሆናቸው ዘንድ የዓለም አቀፉን የሳምሰንግ የቴክኖሎጂ ኩባንያና የሰራተኞቹን መልካም ግንኙነት በዚህ መልኩ ቃኝተናል።